እዩ ርችን አስደፈራት። አቤልም የእጇን ካሜራ በመከታተል ያለችበት ደርሶ ወደ ቤትም እንድትመለስ ሆኗል። ሆኖም ብትደፈርም ወደ ቤት ተመልሷለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የርብቃን ቀጣዩን ክፍል ይዤ ቀርቤያለሁ። ያለፈውን ክፍል ትንሽ ላስታውሳችሁ። እዩ ማሚቲንና ሪችን አግቷቸው ነበረ። እሱም እያስፈራራቸው በነበረበት ርብቃም የሪች እጅ ላይ ያለውን ሰዓት አስታውሳ እየፈለጓት በነበረበት ሰዓት ነበር ክፍሉ የተጠናቀቀው። ሆኖም የእጇ ሰዓት እየጮኸ ሳለ እዩ ይሄ ምንድን ነው? የፍቅረኛሽ ወይስ የባልሽ ስጦታ ነው እያላት ነበር። አትንካብኝ ብላ ስትለው አንተ ጅል እያለችም የተለያየ ስድብም እየሰደበችው ቢሆንም የባልሽ ስጦታ ስለሆነ ነው ወይ ይሄን ያህል የወደድሽው ብሎ ይላታል። አዎ ምን አገባ ብላ ትለዋለች። አርፈሽ ተቀመጪ አንቺ የሆንሽ ነገር እያለም እየወዲና ወዲህ እያመናጨቃት እየተቀመጠች ነበረ። ሆኖም ማሚቲም ተዋት ብላ ስትል ምንድነው የምተዋት? ተመቻችታችሁ ጭራሽ ልትቀመጡ ነው ወይ በማለትም እያመነጫጨቃቸው ነበር። ሆኖም እጆቻቸውን ፈታና እሱ ወደ ውጭ ወጣ። ሲወጣም ማሚቲ ለትንሽ እኮ ደርሶብን ነበረ፣ እጄ ላይ ያለውን ሰዓት ከፈታው እኮ ርብቃ አታገኘንም፣ እጄ ላይ ያለው ሰዓት ካሜራ አለው ብላ ለማሚቲ ትነግራታለች። እንዴት ልታደርጊ ቻልሽ ብላ ስትላት ርብቃ ነበረች ያደረገችልኝ፣ በዚህ ተከታትለው ይደርሱልናል ብላ ትላታለች። አይ እንደዛ ከሆነ ያስወጡናል ማለት ነው ብላ ትላለች። አዎ ያስወጡናል፣ ስለዚህ ምንም አታስቢ እያሉ እያወሩ እያለ እዩ ይመጣል። እዩም እንዴት ነው እንደዚህ ተመቻችታችሁ የምትቀመጡት ብሎ ርብቃን ሪችን ወደዛ ገፍትሮ ሁለቱንም እጃቸውን አስሮ ከእንደገና ወደ ቤት ይሄዳል። ሪችም ምን አይነት ክፉ ሰው ብትሆን ነው እያለችው ሳለ ማሚቲም ታዩ አንቺን ብቻ እነ ርብቃ መጥተው ቢወስዱሽ አንቺ ዝም ሰለማቲ ሊጎዱሽ ይችላሉ፣ እኔን እንኳን አይጎዱኝም ስለማልናገር ብላ ትላታለች። ሪችም ማሚቲ እውነትም ተቀይረሻል ብላ እያለቻትም እያወሩ ሳለ እዩ ወደ ቤትም እንደሄደ ልትሄድ ሻንጣዋን አዘጋጅቷለች። ወዴት ልትሄጂ ነው ብሎ ሲላት እንዴ ረሳ እንዴ ዛሬ በረራዬ ነው ብላ ትለዋለች። ላስቀርሽ ወይ ሲል ብሎም ሲጠይቃት እሱ ድሮ ቀረ መቼ ትመጫለሽ ብሎ ሲላት እኔ ቆርጬ አላወቅኩም፣ መሄድሽ ካልቀረ አሁኑኑ ቁርጡን ቆርጠሽ ለምን አትሄጂም ብሎ ይላታል። እሷም አይ አሁንማ እንደዛ አላደርግም፣ ወይን የዛሬ ዓመት ወይን ሳምንት ወይን ወር ልመጣም ላልመጣም እችላለሁ፣ መወስነው እዛ ሄጄ ነው በማለትም ትመልስለታለች። አይ ላስቀርሽ አስቤያለሁ፣ ዛሬ ደግሞ እጅግ አምሮብሽ ቆንጆ ሆነሻል ብሎ ይላታል። ዛሬ ነው ወይ የታየ የኔ ቁጅና እያለችው ስልክ ይደወልላታል። ማን የደወለው ብሎ ሲላት ሹፌሬ ነው ሊሄድ ነው በቃ ብላ ትለዋለች። ሂጂ በቃ መንገዱን ጨርቅ ያርግልሽ በማለት ወጥቶም ሳይሸኛት ትሄዳለች። ልክ እሷ እንደሄደች ወደ ርብቃ ጋር ይደውላል። ርብቃ ጋም ደውሎ እንዴት ነሽ ወይዘሮ ርብቃ እያለ ያሾፍባታል። እሷም ማነህ አንተ አላወቅኩህም ብላ ስትለው ልጅሽ እንደሞተ ሰምቼ ላጽናናሽ ነው የደወልኩት በማለት ይላታል። አይ አመሰግናለሁ ምንም ማለት አይደለም ብላ ትለዋለች። እሷም እሺ በቃ ለዚሁ ነው ወይ የደወልከው ብላ ስትል አዎ አታውቂኝም ለዚህ ነው የደወልኩት ይላታል። ስልኩንም ልዘጋበት ስትል ያቺ ከፍት ጓደኛሽ የት ነው ያለችው ብሎ ይላታል። እዩነክ ሪችን የት ነው ያረከው ብላ ትጠይቀው
ሬሳዋን ነገ እንድትወስጂ ልንገርሽ ብዬ ነው ብሎ ይላታል። እነሱም ካሜራውን ከአቤል ጋር ካሜራውን ተከታትለው ከዚህም በፊት እርብቃ የታገተችበት ክፍል ውስጥ ነበር እነርችም የታገቱት። አቤልም ይሄ ክላስ እዚሁ ግቢ ውስጥ ነው፣ ፎቅ ላይ ነው፣ የማይከፈት ነው፣ ስለዚህ እዚሁ ነው ያገታት ማለት ነው ብሎ እኔ ሄጃ ያለው ይላታል። በፍጹም አንተ መሄድ የለብህም፣ አንተን ሊያግት ብሎ ሪችን ይዟት ሊሆን ይችላል ብላም ብትከራከረው በፍጹም አንቺ እዚሁ ሁኚ እኔ ሄጄ አመጣታለሁ በማለትም አቤል ሊያመጣት ወደ ሪች ፍለጋ ይሄዳል። ሆኖም በዚህን ሰዓት ነበረ እዩ እየደወለ የነበረው ሬሳዋን ትወስጃለሽ ነገ ተዘጋጂ ብሎ ስልኩን ጆሮዋ ላይ ከዘጋባት በኋላ በጎንሽ ያሉትን የምትወጃቸውን ሁሉ እንደዚያ ያሳጥሻለሁ፣ ከዛን እመሙ ምን አይነት እንደሆነ ታውቂያለሽ እያለም እያሾፈ በነበረበት ሰዓት ከዛን ለአጋቹ ይደውልለትና ምን አዲስ ነገር አለ? ሰፈሩ ጭር ብሏል፣ ምንም አዲስ ነገር የለም ብሎ ይለዋል። ከዛን እንዲደፍራት ይነግረዋል። ከደፈርካት በዚህ ወር ደሞዝ የለህም ብሎ ሲለው ካዳ ይሄ እኮ ከደሞዝ ይበልጣል፣ ስለዚህ ችግር የለውም በማለት ይስማማሉ። በጥንቃቄ አድርገህ ስትጨርስ ደውልልኝ ብሎ ይለዋል። እሱም እሺ በቃ አለቃ አኮራሃለው፣ ምንም አይነት ችግር የለውም በማለትም ከእዩ ጋር ይሰነባበታሉ። እሱም ከተሰነባበቱ በኋላ ጓደኛው ጋር ይደውልና እቺ ከፍት ሄዳልኛለች አሁን በማለት ይለዋል። እና በምን ትሰራለህ ሲለው አይ እሷ ስለሄደች እንዲሁ ቁጭ ብያለው ላትመለስ ሄዳልኛለች እያለም ለጓደኛውም እያወራ ነበረ። ሆኖም ሪችን ሊደፍራት ወደ ውስጥ እንደገባ ማሚቲን እጆቿን ፈቶ አንቺ አየር መውሰድ አለብሽ፣ ወደ ውጭ መውጣት አለብሽ ብሎ ይላታል። ማሚቲም በፍጹም እሷን ትቼ ወደ ውጭ አልወጣም ብላ ብትለውም ምነው መታሰሩ ተስማማሽ ወይ ብሎ ይላታል። እሷም ዝም ብላ ብትለውም ገፍትሮ ወደ ውጭ ያወጣታል። ሪችንም እጆቿን ይፈታትና ልብሷን እንድትቀይር ሽት ይሰጣታል። እሷም ከቀየረችን በኋላ የሚወጣ መስሏት ነበረ። እጅክም ታግሏት ከደፈራት በኋላ ምን አፍሽን ትከፍቻለሽ እያላት ነበረ። እሷም ራሷን ስታ ምንም ነገር ራሷን አታውቅም ነበር። ሆኖም አቤል እየፈለጋት ስለነበረ ያለበት ይደርስበታል። እሱ ደፍሯ ከጨረሰ በኋላ ከደረሰበት በኋላ ልጁንም ደብድቦ እንዳስወጣው አቤልም ሪችንም ማሚቲንም ይዞ ወደ ቤት ይመለሳል። እርብቃም ይሄንን ስታይ እጅግ ትደነግጣለች። በማልቀስና በመጨነቅ ትገኛለች። አዙም እናቷ ስለታመመች ወደ ቤተሰቦቼ ሊሄድ ነው፣ ስራዬን ሙሉ ለሙሉ ልለቅ ነው፣ እናቴ እጅግ ስለታመመች አስፈልጋታለሁ በማለት ከነሱ ቤትም ወጥታለች። ርብቃም ምን አይነት ጨካኝና አውሬ ቢሆን ነው እንደዚህ ያደረጋት እያለችም እየተጨነቀች አቤልም አትጨነቂ፣ ተጨንቀሽ ምንም የምትለውጩ የምትቀይሪው ነገር የለም ይላታል። ማሚቲም እንደዛው ልጄ ርብቃ አትጨነቂ ብላ ትላታለች። ማሚዬ ሪች በእኔ የተነሳ ብዙ ነገሯን አጣች፣ ጤናዋን አጣች፣ ክብሯን አጣች፣ ይሄ ሁሉ በእኔ የተነሳ ነው፣ እንዴት አልጨነቅም ብላ ትላታለች። ስትልም ተጨንቀሽስ ምን ምትለውጩ ነገር አለ በማለት ትላታለች። አሁን ላይ ጤናዋ ትክክል አይደለም ሪች። እሷም እያባበለቻት አብረው ሶፋ ላይ ቁጭ ብለው ምን ትፈልጊያለሽ ብላ ስትላትም ውሃ አምጡልኝ እያለች ውሃ ልትጠጣ ውሃ ማመጣላት። ሆኖም ርብቃ እጅግ እየተጨነቀች ትገኛለች። እዩም እንግዲህ ይሄንን ካደረገ በኋላ
ምን እንደሚያገኝና እንደሚጠቀምበትም ባያቅም እንግዲህ ርችን በዚህ አይነት ሁኔታ ላይ አድርጓት ይገኛል። እርብቃም የእጁን እሰጠዋለሁ ዋጋውን ያገኛል እንደዚህ እንዳሰቃየኝ እያለችም እጅግ እየተማረረችና እየተናደደች እንዴትስ ይሄንን ነገር እዚሁ በዚሁ ያደርጋል? መጀመሪያም እሷን የሚያገተው እዩ ነበረ የመሰላቸው ማሚቲ እንዳገተቻት ቢሆንም እዩ ነበር ከዚህ በፊት እሷን አግቶ ሲያስፈራራት የነበረው። ቀጥሎም አሁን ላይ ማሚቲንና እርብቃን አገተ። እንግዲህ አሁን ላይ ምን ሊያደርግ እንዳሰበ እሱ የሚያውቀው ይሆናል። ሰለርችም ጤንነት በጣም እየተጨነቀች ነው። እንዴትስ ብዬ ነው የማያት እያለች እሷም እያባበለቻትም ውሃም እየሰጠቻት አይዞሽም እያሉ እያጽናኗትም ቢገኝ እርብቃ እጅግ አዝናለች። ማሚቲም እንግዲህ አሁን ላይ ሁሉንም ነገር ሳታስብ በሰበቡ እያወራች ትገኛለች። ማሚቲም አሁን ላይ ወደ መጀመሪያዋ ልትመለስና የልጇንም ክፋት እስከ ጥግ ድረስ ስላየችው አሁን ላይ ምን ትናገር ይሆን? እስካሁን ድረስ አላስታውስም በማለት ነበረ። ከታገተች በኋላ ነው ሁሉንም ነገር ማውራት የጀመረችው። አሁን ላይ ወደ ቤትም ቢመለሱም እንግዲህ ሪች በምትነቃበትና ጤናዋ በሚመለስ ሰዓት ምን ትል ይሆን የሚለውን ደግሞ ቀጣይ ክፍል ላይ የምናይ ይሆናል። እዩ ምን አይነት በደል ቢበደል ነው እንደዚህ አይነት በቀል እየተበቀላቸው ያለው? ይህንን ለማወቅ እንግዲህ ክፍሉን ስንከታተለው የምንደርስበት ይሆናል። ከዚህም በፊት ማሚቲ እጅግ መልካምና ጥሩ ሰው ነበረች። ሆኖም የልጇን በቀል ልትበቀል እርብቃ ላይ ተቀይሯበት ነበረ። እርብቃም ምን በድያት ነው እያለችም ቢሆን እሷ ግን የልጇን በቀል እርብቃን ለመበቀል ነበር ያ ሁሉ ነገር ስታደርግ የነበረው። አሁን ላይ ግን እዩ ምን ተበድሎ ነው እንደዚህ እርብቃን ልጇን እስከ መግደል አሁን ደግሞ ጓደኛዋን እስከ ማስደፈር የደረሰበት ነገር ምን ይሆን? ይሄንን እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች እስከዚህን ሰዓት ሁል ጊዜ በትዕግስት ስለምትከታተሉኝና ስለምታበረታቱኝ እጅግ ከልብ አመሰግናችኋለሁ። አሁንም ማበረታታችሁ ከኔ አይለይ እያልኩኝ ለጓደኞቻችሁም ሼር እንድታረጉልኝ በትህትና ጠይቃችኋለሁ። ቀጣይ ክፍል ላይ በአዲስ ነገር እስክንገናኝ ድረስ ሁላችንም በየሃይማኖታችን ለሀገራችን ለሁሉ ነገር ጸሎት እንጸልይ። እግዚአብሔር ባለንበት ሰላምንና ፍቅርን፣ አንድነትን፣ መተሳሰብን እንዲሰጠን ሁላችንም እንጸልይ እላለሁ። እግዚአብሔር ሁላችሁንም ባላችሁበት ይጠብቃችሁ። ምሕረቱና ቸርነቱ ከሁላችን ጋር ይሁን። በድጋሚ እስክንገናኝ መልካም ቆይታ። አመሰግናለሁ።